በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ 9 ዓመት አባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ የጸለዩ አባታችን የአቡነ እስትንፋሰ ክርስቶስን ገድል አነብላችኋለሁ። ሚያዝያ 9 በዚች ቀን ታላቁ ጻድቅ አቡነ እስትንፋሰ ክርስቶስ ዕረፍታቸው ነው። አቡነ እስትንፋሰ ክርስቶስ አባታቸው መልክዓ ምክሩ፣ እናቱ ደግሞ ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ፈጣሪያቸውን አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳት መጻሕፍት ቃላትን ብሉያትንና አዲሳትን ድርሳናትንም ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዓ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻገራቸው። ወደ ቤተ ክርስቲያንም ገብተዋል። ለ3 ዓመታት ያህል በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃም በመቅዳት ለአባቶች መነኮሳት ምግብ የሚሆናቸውን ዓሣ ከባህር ውስጥ በማውጣት አባታችን እስትንፋሰ ክርስቶስ አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ቱ ቃላተ ኦሪትንና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸውን 2 ጽላቶችን ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተ ክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድን ወይራንና ግራርን ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አደርሰዋል። ስንዴውን ለመሥዋዕት ወይኑን ለቁርባን በተአምራት አደርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታንም በቅዱሳኑ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድክባትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌምንም አሳልሞ ሀገራችን መልሶ አምጥቷቸዋል። አባታችን ሁሉንም የኢትዮጵያን ቅዱሳት ገዳማትን ተዘዋውረው ሲጎበኙ በሕይወተ ሥጋ የሌሉት የገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ ሲያስተምሩ እያጠመቁ የታመሙትን እየፈወሱ የዕውራንን ዓይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብተው ቁልቁል ተዘቅዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብርጫ ያለህ ወዳጄ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ፣ ከዚችም ባህር ውጣ በማለት በሞት የሚያርፍበትን ቦታ ነገሯቸው። ጻድቁ ወደ ደብረ አስቃጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስም ደብረ አስጋግ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ፀሐይ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ ልቦና የሚገኝ በእመቤታችን በቅድስት ድንግል ማርያም ልቦና የሚገኝ በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልአክ መድኃኔ ዓለም ያለች አስገራሚ ጸሎት አለቻቸው። እሷም ጸሎት በጸለዩ ጊዜ
እልፍ ነፍሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔ ዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎች የተቀበሉትን ጽዋት መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይህችን የአቡነ እስትንፋሰ ክርስቶስ ጸሎት በጸለየ ጊዜ 1000 ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበል ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔ ዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹንም የምታዘክረው ይህችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። በስተመጨረሻም አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 9 ቀን አረፉ። የአባታችን የአቡነ እስትንፋሰ ክርስቶስ ረድኤትና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።